ሰምኛለሽ? ደግሜ ያልነግርሽ አንቺ ሳይሆን አደይ ነው ስሜ። ኧረ እባክሽ የኔ አደይ አበባ እንድልሽ ጠብቀሽ ነበር። ከዚህ ከለምለም ጋር የሆንሽ ነው አይደል? መልስ የተማርሽው የልብ ልብ ሰጠችሽ። ሰምኛለሽ? ስለኔና ስለሷ አንቺ ምንም የሚመለከትሽ ነገር የለም። እንደማይመለከተኝ ቀስ እያለን እናየዋለን። አሁን ሂጂ ውጪ ስራሽን ስሪ። ምንም ልሰራልሽ አልችልም። ፍቅር በጣም ይቅርታ። ለምለም ስትመጣ እሷ ትሰራልሻለች። እኔ እድሜ ላንቺ እጄ መስራት አልችልም። ፊትሽን ነበር ማቃጠል። ሰምኛለሽ? ተደስተን ሳንጨርስ ሌላ ችግር ተፈጠረ። አደይ ብቻዋን የምትቀር ይመስለኛል። ባርኮት ቢሄድም ዴቭ አለ ብለን በምንጽናናበት ጊዜ አሁን ደግሞ ወደ ፍቅር ሊሄድ ይመስላል። ፍቅር ሀሳቧን ቀይራለች። የያዘችውን ኪኒን አልውጥም፣ እኔ ብሞት እነሱ ፍቅራቸውንና ዓለማቸውን ይቀጫሉ፣ እኔ ለማን ብዬ ሞታለሁ በማለት ሀሳቧን ቀይራለች። ሰላም ጤና ይስጥልኝ። በያላችሁበት የዓለም ዳርቻ ሁሉ ሰላምታ ይድረሳችሁ እያልኩኝ አደይ ክፍል 44 ተለቀቀ። ክፍል የምታስታውሱ ከሆነ ፍቅር መድኃኒት ይዛ ነበር። ዛሬ ግን መድኃኒቱን አልውጥም፣ አልሞትም፣ ማንን ደስ ይበለው ብዬ በማለት ሀሳቧን ቀይራለች። ሞቱንና ራሴን መጉዳቱን ትቼ እሰራላቸዋለሁ እያለች የዘወትር ፉከራዋን ጀምራለች። በሌላ በኩል ዴቭ አደይና ለምለም ወደ ካፌ ወስዷቸው ነበር አየር ለመዝናኑና ጥሩ አየር እንደተቀበሉም ተናግረዋል። ቀጥሎም ዴቭ ለምለም ወደ ኤላ ጋር ሄዳ አንዳንድ ስራ እንድታግዘው ይጠይቃታል። እሷ ግን አልተቀበለችም። አልሄድም ትላለች። አደይ እንዳትሄድ እንዳየሽው እጇን ታማለች፣ ስለዚህ አንቺ ብትሄድ የተሻለ ነው በማለት ይጠይቃታል። እሷ ግን ካልክሽ እሄዳለሁ ትላለች። እሱን ቀጥሎ አደይን ለብቻዋ ማውራት እፈልጋለሁ። ዴቭ ለምለምን ኤላ እንደሚወዳት ይነግራታል። ቢወደኝ ኑሮማ አይሄድም ነበር። ጥላም እስኪ አንተ በእኛ ቦታ ሆነህ አስበው፣ አደይን ጥላት ትሄድ ነበር በማለት ጠይቀዋል። እኔ አደይን የማፈቅራት ብቻዬን ነው፣ ኤላን አባቱን ይተወው ብዬ ሳይሆን ግን አባቱ የእሱ ምርጫ እንድትሆኝ አባቴን አሳምነዋለሁ እያለ ዴቭ ይመልስላታል። አየህ፣ እሱ ግን ያንን ነገር ማድረግ አልቻለም። ኤላን ጥሏት እንደማይሄድና እንደሚወዳትና እንደሚያፈቅራትም ይናገራል። አሁንም ተረጋጊ፣ ቀስ በይ፣ እሱ ነገሮችን ለማስተካከል እየሞከረ ነው እያለ ሊያረጋጋት ሞክሯል። ጥላም ለምለም እኔ እኮ ካለሱ ማንም የለኝም፣ ጥሎኝ እንዲሄድም አልፈልግም ትላለች። ሊዲያ ኤላን ስለምትወደው ወደዛ ቤት መመላለሷን ቀጥላለች። ወደ ውስጥ በሩን ሳታንኳኳ ስለገባች እጅጉን ተበሳጭቶ ለመሆኑ ሊሊ ደህና ነች በማለት ይጠይቃታል። እሷ ደህና ናት፣ ምን ትሆናለሽ ብለህ ነው በማለት ትመልስለታለች። ቆይ እኔን ትወጂኛለሽ በማለት ይጠይቃታል። እሷም አዎ እኔን የምትወጂኝ ከሆነ እኔ የምወዳቸውን ሰዎች ውደጅልኝ፣ እባክሽን ሊሊን ተንከባከብልኝ በማለት ይጠይቃታል። እሷ ግን የማላደርገውን ነገር አትጠይቀኝ። ጥላም ሊዲያ ሊሊን ትወዳታለህ በማለት ጠይቀዋለች። አዎ ከምንም በላይ ወዳታለሁ፣ እኔ በእሷ ነው ሰውን መቅረብ የጀመርኩ። በመሃል ብዙ ተጫውተዋል። ከዚህ በላይ በቃ ስለ እሷ አታውራልኝ ብላ ተበሳጭታለች። ብሎም አደይ እዚህ ቤት መምጣቱን ተወችው እንዴ በማለት ይጠይቃታል። እሷ እጇን እንደተቃጠለችና ፍቅር እንዳቃጠለቻት ለሱ ትነግረዋለች። እሱም ፍቅር ማለት አብዳለች ማለት ነው፣ በዚህ አይነትማ ሊሊንም ታቃጥልብኛለች በማለት ከወዲሁ ሊሊ ወደ ኤላ ቤት ከሄደች በኋላ ዴቭና አደይ ካፌ ተቀምጠው ቀጥሎም አደይን ጥያቄ ጠይቋታል። እኔ እስካሁን እንደምወድሽና እንደማፈቅርሽ ነግርሻለሁ፣ አንቺ ግን ነግረሽኝ አታውቂም እያለ አፋጦ ይዞታል። እሷ ግን በወሬና በቃላት ሳይሆን ከማደርጋቸው ነገሮች እንደምወድህ ታረጋግጣለህ በማለት ዘግታበታለች። አደይ መሄድ ትፈልጋለች። ዴቭ ግን ነገሩን ገና መሽቋጭ ነው፣ አስረግጠሽ ንገሪኝ፣ ልቤ እየተሰበረ ነው፣ እየተጎዳውብሽ ነው ይላታል። ምንድነው እንደዚህ እንዳትወስኝ ያደረገሽ? ባርኮትን እሺ ብለሽዋል ነበር ይላታል። እሷም እኔ እሺ ማለት ፈልጌ ሳይሆን ፍቅር ስለምታስቸግረኝ እሷን አፏን ለማሳዝ ነበር እሺ ያልኩት። ቀጥሎም ዴቭ እኔ እንደማንም ሴት ጥየሽ አልሄድም፣ ለሚፈጠረው ነገር ሁሉ ከጎንሽ ነኝ በማለት ቃል ይገባል። አደይ ዴቭ የሚያሳስባትንና ችግር ያለባትን ነገር አስረግጣ ሁሉንም ነገር ነግረዋለች። ቀጥላም ፍቅር እንደምትወደውና እንደምታፈቅረው
እሱ መኖር እንደማትችልም ትነግረዋለች። እሱ ግን የፍቅርን ነገር ተይው፣ ለእኔ ስጭኝ፣ ታርፍ ከሆነ ለእኔ ተይው ይላታል። ሊዲያ ከኤላ ቤት ነው ያለችው። ተነስ እያለች ታስገድደዋለች። ቀጥላም ወገቤን ያዘኝና እንጨፍር ትለዋለች። እሱም ባለትዳሮች የሚጨፍሩትን ጭፋሬ እንዴት ጨፍር ትይኛለች በማለት ይጠይቃታል። ቀጥሎም ድንገት ሳያስቡት ወደ ቦታው ለምለም ታመራለች። ኤላ በጣም ደንግጧል። ሊሊ አንቺ እንደምታስቢው አይደለም፣ ቆይ ላስረዳሽ በማለት ይጠይቃታል። እሷም በቃኝ፣ ሌላ ነገር እንድታወራ አልፈልግም፣ አደይ እጇን ስላመማት ስራ ላግዝ ነው የመጣሁት፣ የሰራውን ስራ ንገረኝና ሰርቼ ወደ ቤት እመለሳለሁ ትላለች። አደይም ለካ የነ ፍቅር ሰራተኛ ሆነሽ ተመድበሻል። ደመቀ ውጭ ላይ እንዳጋጣሚ ተገናኝተው ስለነበር ፍቅር ስለፈራች እየተሯሯጡ ቤት ድረስ ደርሰዋል። ምንድነው ደፋር አልነበርሽ? ለምን ፈራሽ? እያለ ጠይቃት። ያደረከኝን ረሳኸው እንዴ? ጥሎም ከተገናኘንና ከወራን በጣም ቆየን፣ ናፍቀሽኛል እያለ ይጠይቃታል። ግዝሽ ነገር ካለ ከጎንሽ ነኝ። እሱንማ አየሁ እኮ እንደምታግዘኝ። የኔ ችግር አደይ ናት። እሱን ደግሞ አንተ ማድረግ አትችልም። አደይ ምን አደረገችሽ በማለት ጠይቃታል። ብቻ አደይን የሆነ ነገር አድርግልኝ አትበይኝ እንጂ ፈልጊውን ነገር ሁሉ አግዝሻለሁ ይላታል። እሷ ግን ጠላቴ አደይ ናት፣ ወዳቸውንና የኔ የምላቸውን ሰዎች ሁላቸውንም ወስዳቸዋል። ሊሊ ለኤላ አንዳንድ ስራዎችን እየሰራችለት ነው። ሊልዬ ለምን አትረጅኝም? እንደሚወዳትና እንደሚያፈቅራትም ይነግራታል። አንተ የፈለግከውን ውሳኔና የሚመችን ውሳኔ ወስነሃል፣ እኔ ደግሞ ልቤን ድንድን አድርጌ መስራት አለ። ጥሎም ትክክለኛና እውነተኛ ፍቅር ነው ካንቺ ያለኝ፣ በምንም አልለውጥም በማለት አስረግጦ ይነግራታል። ይህንን እያወሩ እያለ ሊዲያ ወደ እነሱ ታመራና ለምን እዚህ መጣሽ? የተቀጠርሽው እኮ እዚህ ሳይሆን እዛ ነው። ሁለተኛ ድርሽ እንዳትይ፣ አሁን የምታወቂውን አውኪና ከዚህ ቤት ጥርግ በይ እያለች ታስጠነቅቃታለች። ጥላም ሊሊ እኔ እንዳንቺ በቤተሰብ ገንዘብ አይደለም የምዝናነው፣ እዚህ ለመድረሴ የራሴ ጥረት ነው። ሌላ በኩል ደግሞ እነደመቀ ወደ ግቢ ገብተው ስለነበረ ዴብ ከውጭ ወደ ውስጥ ሲገባ አይቷቸዋል። ከገባ በኋላም ፍቅርን እነደመቀ ከዚህ ግቢ ውስጥ ምን ይሰራሉ? ማየትም አልፈልግም እያለ ያስጠነቅቃታል። ቀጥላም ፍቅር እኔን ፈልገው ሳይሆን አደይን ፈልገው ነው እዚህ ቤት የሚመጡት። እሷ ከዚህ ቤት ካልወጣች እነሱ ይሄንን መምጣታቸውን አይተው። አደይም ከእሷ ጋር እነደመቀ ምንም አይነት ግንኙነት እንደሌላቸውና ይልቁን ከአንቺ ጋር ያልጨረሹ ነገር ካለ እኔ ላናግርለሽ እችላለሁ፣ ሁለተኛ ከአጠገብሽ እንዳይደርሱ። ፍቅርም ውሸትሽን ነው፣ አንቺ እኔን አይደለም እንዴ አሳግተሽ ከደመቀ ብር የተቀበልሽው በማለት ትመልስለታለች። የሰራሽውን ስራ ከሰው ላይ አታላኪ በማለት ይጠይቃል። ፍቅር ግን አንተ ፋራ ነህ አይገባህም በማለት ትነግረዋል። አራድነት እንዳንችና ሰውን መበደል ሰውን ማስለቀስ ከሆነ ጥንቅር ብሎ ይቅር፣ ፋራነቴ ይሻለኛል ይላል። የኤላን ስራዎች ከጨረሰች በኋላ መሄድ አለብኝ እያለች ጠይቀዋለች። ይህንን ሁሉ ነገር ሰርተሽ ምሳ በልተሽ ተያጃለሽ ከኛ ጋር ይላታል። እሷ ግን የምግብ ችግር የለብኝም በማለት ትመልስለታለች። ሶፋ ላይ ተኝታ ስለነበር ምን ይገትርሻል ከጨረሽ ሂጂ እያለች ትገላምጣታለች። እሱም ሊሊን እንደዚህ እንድትናገሪያት አልፈልግም በማለት ይጮህባታል። አደይ ተቀይራለች። ድሮና ዘንድሮ በሚለው ስም አውጥችላታል። ድሮ ፍቅር ስታዛት አቤት ወዴት ይቅርታ ነበር ምትል፣ አሁን ግን ጉሮሮ ለጉሮሮ መተናነቅ ጀምራለች። ፍቅር አንቺ እያለች ወደ አደይ ክላስ በምትሄድበት ጊዜ ትሰምኛለሽ፣ እኔ አንቺ አይደለም ስሜ አደይ ነው ስሜ በማለት ትመልስላታለች በምሬ ነገር ባይዋ ፍቅር አደይ አበባ እንድልሽ ነው የምትፈልጊው? አሁን ነይ ምግብ ስልልኝ እያለች ትገላምጣታለች። ማን ነው የልብ የሰጠሽ? ለምለም ናት አይደል? አደይም ይቅርታ ፍቅር አሁን መስራት አልችልም፣ እኔ እጄን ስላመመኝ ለምለም ስትመጣ ትሰራልሻለች እያለ እየተጫጫሁ እያለ ዴብ ወደ እነሱ ያመራና ፍቅር ምን እያልሻት ነው የምጨቀጭቂያት በማለት እሷን ይጠይቃል። አደይ ቁማ ስለነበረ ዴብ ወደ ክላስ ሲገባ እጅጉን ደንግጣ ቁጭ ብላለች። ምን እያለችሽ ነው በማለት ይጠይቃታል። ይቅርታ እኔ ነኝ ጥፋተኛ፣ ምግብ መስራት ነበረብኝ ስላልሰራው ነው ትለዋለች። ፍቅር ታዲያ ነገሩ አስደንግጧታል። አንቺ አስመሳይ ነሽ፣ ነገሩ እንደዚህ አይደለም እያለች ለማስረዳት ትሞክራለች። አደይ
ፍቅርን እንደሷ አትናገራት፣ ልጅ ናት፣ ትወድሃለችም ታፈቅርሃለችም፣ ልቧ ይሰበራል እያለች ለዴብ ታስረዳዋለች። ያ ከኤላ ቤት ሁና አሁንም ጭፈራዋን ይዛለች። ቴጂም እንዴ ተጣልተሽ ነው የመጣሽው? ያሳስበኛል፣ እዚህ ልደር እንዳትይኝ ይላታል። እሷ ግን እዚህ ባድር ደስ ይለኝ ነበር፣ ካልሆነ ጓዜን ጠቅልዬ ልምጣ እንዴ በማለት ትመልስለታለች። በመሃል ሊዲያና ኤላ ተጨቃጭቀው አትናቂ፣ ሰራተኛን አትናቂ፣ ሁሉም ሰው እንዳንቺ እኩል ነው እያለ ሊመክራት ሞክሯል። እናንቺ መቼም አንግባባም፣ ብትሄጂልኝ ይሻላል በማለት ከቤቷ አስወጥቶታል። በኩል ፍቅር ምን እየሰራሽ ነው? ዴብ ወደ እሷ ያመራና ፍቅር ምን እየሰራሽ ነው እያለ ይጠይቃታል። እንዶሚን ለራቤ ማስታገሻ ይሆነኛል፣ ለምለም ስትመጣ ምግብ ትሰራለች እያለች ትመልስለታለች። እንደፈለግሽ ማድረግ ትችያለሽ ብሎ ጥሏት ሊወጣ ሲል ዴብ እባክህን ጠብቀኝ፣ አዴን ስለምትወዳት ማየትና ከሷ ጋር ማውራት ያስደስትሃል አይደለ? እኔም እንዳንተ በዛው ልክ እወድሃለሁ፣ አንተ ጥላይ ስትሄድ የሚሰማኝ ስሜት አንተ አታስበውም እያለች ልታባብለው ሞክራለች። በጣም ከፍቶኛል፣ የምወዳቸው ሰዎች ሁሉ ርቀውኛል፣ እኔን ማንም ሰው አይወደኝም እያለች ታለቃቅስበታለች። ይህም ብቻ አንቺ ንጹሕ ልብ ይኑርሽ እንጂ የሸሹሽ ሰዎች ሁሉ ፈልገሻቸው ሳይሆን ፈልገውሽ ይመጣሉ በማለት ቀጥሎም ዴብ ፍቅርን አቅፏታል። ሌላውን ለፈጣሪ ስጭው እያላት እያለ ለምለም ወደ እነሱ ታመራለች። ያየችው ነገር እጅጉን አስደንግጧታል። ዴብ በማለትም ተጣርታለች። ድንገት ስለመጣችባቸው በጣም ደንግጠዋል። አደይ የት ናት በማለት ትጠይቃታለች። ክፍሏ እንዳለችና እሷም ወደ ክፍሏ አምርታለች። በሚያሳዝን ሁኔታ ከክላሷ ውስጥ ሆና ኩርምት ብላ ተቀምጣለች። ከኤላ ቤት ከፍቷት ስለነበረ ምን ሆንሽ እያለች ታባብላታለች። ኤላ እስከነመፈጠሬ አስቶኛል፣ ተቃቅፈው እየደነሱ አገኘዋቸው፣ እኔ ባልሄድ ኑሮ ሌላ ነገርም ያደርጋሉ እያለች ትነግራታለች። ያ ድሮውንም ማበዷ ነው፣ እሱ እንዴት ከእሷ ጋር ያብዳል ትላለች አደይ። ተረጋጊ፣ ሁሉም ነገር ያልፍና ድሮ እያልን እናወራለን። የማይደክማትና የማይሰለቻት ፍቅር ወደ እነ ሊሊ በማምራት እናንተ እኮ የድርጅት ቤት አይደለም፣ ተነሱና ስራ ስሩ፣ ለዴብን ቡና ፍሉለት ትላቸዋል። እኔ ካለሽበት ድረስ እመጣለሁ፣ እዚህ መተሽ አጨቅጭቄን ትላታለች ሊሊ። ሊሊ ትዕዛዟን ተቀብላ ለዴብ ቡና ማፍላቷን ተያይዘዋለች። ቸውም ተሰብስበዋል። አደይም ሶፋ ላይ ስለተቀመጠች እንዴት እዚህ ሶፋ ላይ ትቀመጫለች በማለት ቁጭ ብድግ ታደርጋታለች። ተሰብስበው እያወሩ እያለ ከወደ ውጭ በር ይንኳኳል። ደጋጋሚ በር ሲንኳኳ ስለነበር ፍቅር ወደ ቦታው ታመራና የተንኳኳውን በር ትከፍተዋለች። ስትከፍተው ታዲያ የባርኮት ፍቅረኛ ቤዛ ነበር። ቤዛ ታዲያ ሰላምታዋን የጀመረችው ትንሿ ሰይጣን በማለት ነበር። አንቺ ቤዛ ምን ትሰሪያለሽ እዚህ ደግሞ የሚል ፍቅር ሰላምታም አቅርባለች። ነው የአደይ ድራማ ክፍል 44 ያለቀው። በቀጣይ ክፍሉን ይዘንላችሁ እንቀርባለን። ሰላም ለሀገራችን፣ ሰላም ለሕዝባችን፣ ፍቅር አንድነት ይስጠን እያልኩኝ ለዚህ ቻናል ቤተሰብ ካልሆናችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ።